بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا آخر وندموش احتوش بيالله بالسلام يدرس الله السلام يورد السلام عليكم ورحمة الله وبركاته سلام ناچون ديناچو الحمد لله إن شاء الله بالله فكر زارة مرتاشن سلا ذال نمارالان ማለት ነው ይሄን ቻናል ደግሞ ላይክ ማድረግን እንደዚህ ወንድሞች ለእህቶቻችን ሼር ማድረግን አትርሱላለሁኝ ለኔ ሞራል ይሰጣችሁኝ አብራችሁኝ ቆዩላለሁኝ ይሄን ኸይር ለሌሎችም ለማስተላለፍ ታገሉላለሁኝ ለምን ይሄን አንድ ሰው ኸይር ነገር ወደ ሌላ ሰው ኸይር መላክ ወይም ኸይር ነገር ሰውን ወደ ኸይር ነገር መጥራት አጅር ስላለው ማለት ነው طيب قال المصنف رحمه الله ذال አሁን እዚህ ላይ ልብ የምትሉኝ ذال የምትወጣው መጀመሪያው ትምህርት ትናንትና ባለፈው ትምህርታችን እነዚህን ተምረናል እነዚህ እንደምታዋቸው ተምረናል ዛሬ ስለ ذال እንጀምራለን ብያችኋለሁ طيب ذال የምትወጣው መጀመሪያ መውጫው የት ነው ብንል ሳጋ ነው የምትወጣው ሳል እና ሳና ذال እንደም ደግሞ ظ እነዚህ የምታወጣው ظ ذال ፋ እነዚህ ሶስት ሐርፎች መውጫቸው አንድ ነው ማለት የመላሳችን ጫፍ ወደ ውጭ አውጥተን ላይኛው ጥርስ ጫፍ ላይ ማለት የመላሳችን ጫፍ ላይኛው ጥርስ ጫፍ ላይ ሀከታ ሳ አስ ዛል አዝ ዛል ልብ የምትሉልኝ ብዙዎች ሰዎች እዚህ ጋራ የሚያስመስሉ አሉ ማለት ዛልና ዛን ሲያወጡ በትክክል አያወጡም ለምን ይሄንንም ያወፍራሉ ይሄ ብቻ ነው የሚወፍረው እንጂ ይሄ አይወፍርም የሚወፍሩ ሐርፎች በጥቅሉ 7 ናቸው ትናንትና እንደተማርነው خص ضاد قض حصر ማለት ምን ማለት ነው የሚወፍሩ ሐርፎች በቁርአን ውስጥ ያለ ምንም መስፈርት ያለ ምንም ህግና ደንብ የሚወፍሩ ፊደሎች 7 ብቻ ናቸው ሌሎቹስ አሊፍ ለፍظ ጀላላ مثلا እራ የሚባሉ እነዚህ በመስፈርት ነው የሚወፍሩት ኑን ሳኪና ተንዊን አሊፍ እነዚህ መስፈርት አላቸው ሊወፍሩ ዘንዳ ሊቀጥሩም ዘንዳ እነዚህ አሁን የቆጠርኩላችሁ ለፍظ ጀላላና ራ እንደገናም ደግሞ እንደዚሁ እነሱ ቀጭን ናቸው ግን የሚወፍሩበት አለ ህግና ደንብ ሲመጣ ማለት ነው እነዚህ ግን خص ضاد قض حصر ብያልኳችሁ 7 ሐርፎች ማን خص خ صاد ضاد طا ظا غين قاف خص ضغط እነዚህ 7 ሐርፎች خان غين صاد ضاد طا ظا قاف እነዚህ 7 ሐርፎች ያለምን መስፈርት ይወፍራሉ በቁርአን ውስጥ ታገኛቸው አወፍሯቸው ማለት ነው طيب አሁን እኛ የምናገረው እዚህ ላይ ግን እንደው ተመጣ የሚለው ነው እንጂ የምናገረው አሁን ስለ ዛል ነው ግን በዚህ ለማስጠቀም ያህል ነው طيب ብዙዎች ሰዎች ዛልና ዛን ሲቀሩ ያወፍራሉ ይሄ ትክክል አይደለም የሚወፍረው ይሄ ብቻ ነው ይሄ አይወፍርም ብዙዎቹ ፊደሎች በአንድ ይወጣሉ ግን የሚያለያይ ባህሪያቸው ሲፈታቸው አለ አሁን ዛና ዛል ሳ የሚወጡት አንድ ቦታ ነው አለ ግን ለምንድን ነው ይሄ የሚወፍረው ይሄ የማይወፍረው ቢባል ይሄ ይወፍራል ይሄ የማይወፍረው ለምንድን ነው ቢባል አይ ይሄ ይወፍራል ይሄ አይወፍርም طيب ማንኛውም ፊደል ለማወፈር ተፈለግን ደግሞ የምላሳችን መጨረሻውን አቅሶ ሊሳን ነርፈው ለሐነክ ለዓላ ወደ ላይኛው ላንቃችን የምላሳችን መጨረሻ ከፍ እናደርገዋለን ማንኛውም ፊደል ለማወፈር ትንፈልግ ማለት ነው ማንኛውም ፊደል ደግሞ ለማቅጠን ትንፈልግ ደግሞ የምላሳችን መጨረሻ ወረታችን ነው የምናደርገው አሁን ለቀራላችሁ ነው ظ طيب كذا ذال شوف ذال أذ ايوه ለምን የሚወፍር ፊደል ስንቀራ አፋችን ሞላ ይላል ድምጡ ማለት ነው የሚቀጥን ፊደል ስንቀራ አፋችን አይሞላም ማለት ነው طيب አዘል በመተውልኝ እና አይወፍርም ይቺ ذال አትወፍርም የመውጫውን ነገርኳችሁ እዚህ ጋር ሳጋ ነው የምትወጣው 3 ፊደሎች በአንድ ላይ የሚወጡት ብያችኋለሁ ከምላሳችን ጫፍ እና ከላይኛው ጥርስ ጫፍ ነው የሚወጡት ሶስታቸው ذال ثا ذال ظ እነዚህ 3 ፊደሎች ማለት ነው طيب እዚህ ላይ ስተት የምናገኘው ልብ የምትሉልኝ ስተት ይገኛሉ እኔ መጀመሪያ ስንቀራ ማንኛውም ፊደል ከሁለት የተገነባ ከሆነ የሚሳበው ሁለት ሐረካ ነው ከሁለት በላይ ሂሳብም ብያችኋለሁ ከሁለት በታችም
አሁን እንደምታዩት ዳልን አይተናል፣ ጂምን አይተናል። ዛሬ ደግሞ ዛል እናያለን ማለት ነው። እነዚህ ሶስት ፊደሎች ጂም፣ ዳል፣ ዛል እነዚህ ሶስት ፊደሎች እንደምታዩቸው በሶስት የተገነቡ ናቸውና እነዚህ አሁን ስንት ይሳባሉ? 2 4 6 ብዙዎች ሰዎች 2 ብቻ ነው የሚስቡት፣ 4 አይስቡም፣ 6 አይስቡም። ይሄ ስህተት ነው። መሳብ አለብን፣ ግዴታ መሳብ አለብን። አንደኛ አሁን እዚህ ላይ ስህተት ማውጣላችሁ ምንድነው? ከሁለት በታች መሳቡ ይሄ ጥሩ አይደለም። 2 መሳብ፣ 4 መሳብ፣ 6 መሳብ እንችላለን። ከዛ በላይ አንስበውም። እንደገናም ደግሞ ዛል የምትባለው ፊደል በቁርአን ውስጥ አትወፍርም። ዛል አትወፍርም። ዛል አትወፍርም። طيب ከዛም ደግሞ ቶሎ ብለን አንቀራትም። በትክክል ምላሳችን ጫፍ ላይኛው ጥርስ ጫፍ ላይ አድርገን መቅራት ያለብን ማለት ነው። ማንኛውም ፊደል ስንቀራ መውጫው ላይ አድርገን ነው የምንቀራው። طيب ከዛም ደግሞ ከ6 በላይ መሳብ አይፈቀድም። ከሁለት በታች መሳብ አይፈቀድም። እንደገናም ደግሞ ከዛ መጨረሻ ላይ ዛልን ላሟን ስንቀራ ያዝ ማድረግ አለብን። ልክ ከዚህ ላይ ዳል ብለን እንደያዝ ነው እዚህ ላይም ዛል ማለት አለብን። طيب ይሄ አንድ ነው እና ትክክለኛው ቅራአት ልቀራላችሁ ነው። እስኪ ተከታተሉኝ እላለሁ። ዛል አዝ ዛል። ብዙዎች ሰዎች ደግሞ ይሄና ይሄን ያስመስላሉ ሲቀሩ። ይሄና ይሄንን ዛልና ዛ አይው ዛል ዛ ብዙዎች ሲቀሩ ያስመስላሉ። በአንድ አደባላልቀው ነው የሚቀሩት። ይሄ የሚወጣው ይለያያል። ይሄ የሚወጣው ከምላስ ጫፍና ከላይኛው ጥርስ ጫፍ ነው ብያለሁ። ይሄ ደግሞ የሚወጣው ቦታው ሲመጣ እናገራለን በይብለጥ ከምላሳችን ጫፍና ከታችኛው ጥርስ ተውስጥ በኩል መባቃለያ ከፊት ለፊት ያሉት ይሄ ዛና ሲን ሶድ ሲን ዛ እነዚህ ሶስት ፊደሎች የሚወጡት ከምላሳችን ጫፍና ከታችኛው ጥርስ ተውስጥ በኩል ከፊት ለፊት ያሉት ትላልቆቹ ከውስጥ መባቃለያ ነው የሚወጡት። አህሪያ ብዙዎች ሰዎች ይሄን ሲቀሩና ይሄን ሲቀሩ በአንድ ያስመስለው ያቀራሉ። ይህ ስህተት ነው። ምላስ ወደ ውጭ የሚወጣው ለዛልና ለሳ ለዛ ብቻ ነው እንጂ ምላስ ወደ ውጭ አይወጣም ለሌሎች ፊደሎች። طيب እና ለዛ አይወጣም ማለት ነው። طيب ዛል አዝ ዛል طيب ዛሬ ደግሞ የምንጨምረው ደግሞ ፊደል ስለራ እንጨምራለን። ዛሬም ኢንሻአላህ ባላህ ፍቃድ ራ የሚባለው ፊደል መውጫው መጀመሪያ ራ የሚባለው ፊደል መውጫው ከየት ነው የሚመጣው ብትሉኝ እንደምናየው ራ ከምላሳችን ጫፍና ከዛ ከላይኛው ከውስጥ በኩል ጥርስ መባቀለ ከውስጥ በኩል የኑን መውጫ ትንሽ ጠጋ ብሎ የኑን መውጫ ትንሽ ጠጋ ብሎ ከዛ ከምላሱ ጀርባ ጋር ይወጣል ማለት ነው። የምላሳችን ጀርባ ወደ ላይ እናደርገዋለን። ከዛ የምላሳችን ጫፏን ደግሞ ላይኛው ከውስጥ በኩል ጥርስ መባቀለ ከውስጥ በኩል አድርገን ኑን መውጫ ጋር ቀረብ አድርገን ከዛ ገባ አድርገን ወደ ውስጥ ማለት ነው። ከዛ ራ ከጀርባው ጋር ራ የሚባለው ፊደል ይወጣል ማለት ነው። طيب እንዴት ነው ራ የሚቀረው ቢባል ራ ደግሞ የሚወጣው ብቻውን ነው። እሱ ጋር የሚወጣ ፊደል የለም። ራ ብቻውን ነው። እሱ ጋር የሚወጣ ፊደል የለም። ኑን ብቻ ነው ቀረብ የሚለው እንጂ ቀረብ ይለዋል እንጂ ባንድ አይወጥም። ባንድ የሚወጣ ቦታ የለም። እና አሁን ራ የሚባለው ፊደል የሚወጣው ቦታውን ነገርኳችሁ። ራ እዚህ ላይ ይወፈራል። ብዙዎች ሰዎች ራን የሚደጋግሙ አሉ ሲቀሩ በቁርአን ውስጥ እያሉ ይያሰት ነው። ራ ልክ ባህሪ ያለው የሚደጋገም ባህሪ ያለው ብዙ ባህሮች አሉት። ከብዙዎቹ ባህሪ የሚደጋገም ባህሪ ያለው ግን ቢደጋገምም ያንን የሚደጋገመውን ቀለል ማድረጉ ይወጅብ ግዴታ ይሆናል። ራ ሸዳ በሆነ በመጣ ጊዜ የሱን ተክራር መደጋገም የሚባለውን ያንን ቀለል አድርገን መቅራት አለብን። አንድ ሁለተኛ ደግሞ ራ የብለው ከዚህ በላይ ከሁለት ሐረካ በላይ አይሳብም። ለምን ሁለት ማንኛውም ፊደል እንደነገርኳችሁ ከመጀመሪያው እስከ መጨረሻው ስንቀራ ይሄው እስከዚህ ደርስንበት በሁለት የተገነባ ከሆነ ከሁለት በላይ አይሳብም ብያችኋለሁ። ራ አሁን እንደምታዩት ሁለት ነው የተገነባው። طيب ራ አንደኛ እዚህ ላይ ይወፈራል።
ሁለተኛ መውጫንም ነግሬያችኋለሁ። ሶስተኛ ራን የሚባል ሸዳ ሆኖ በመጣ ጊዜ ደጋግመን አንቀራውም። طيب ከዛም ደግሞ ከሁለት በላይ አንስበውም፣ ከሁለት በታችም እንትን አለውም። ደግሞ ራ ስንቀራው ደግሞ አፋችን ወደ ላይ ከፈት እናደርጋለን። ለምን? ስለሚወፍር። ብዙዎች ሰዎች የሚወፍርን ፊደል ሲቀሩ አፋቸውና ከንፈራቸውን ሾል ያደርጋሉ። ከንፈርና ከንፈር ሾል አይልም፣ አፋችን ከፈት ይላል እንጂ ማለት ነው። طيب እንደገና ጉንጭ መንፋት የለም። ለምን? ራ እናወፍራለን እያሉ። ይሄ ስህተት ነው። እና ደግሞ ሀምዛንም እናመጣም እዚህ ላይ መጨረሻ ላይ ራ እንላሉ ብዙዎች ሲቀሩ። ላ ራ ነው ትክክለኛው ቅራት ራ ነው። طيب እዚህ ላይ ልብ የምትሉልኝ ብዙዎች ፊደሎች ዳልን ይዘናል። ስለ ራ ጨረስን። ግን እዚህ ላይ ታልነግራችሁ ማለት ስለ ዳል የምትባለዋ ብዙዎች ሰዎች ዷድ ጋር ያስመስላሉ። ብዙዎች ሰዎች ሲቀሩ ዳልና ዷድን ያስመስላሉ። ዷድ የመውጫው ከምላሳችን ጠርዝና ጠርዝ ነው የሚወጣው። ከምላሳችን ጠርዝ ወይ ከቀኝ በኩል ወይ ከግራ በኩል መንጋጋችን ጋር ተደርገን ነው የምናወጣው። ዷድ የሚባለው ፊደል የሚወጣው ከምላሳችን ጠርዝ ነው። ወይ ከግራ በኩል ባለው ጠርዝ ወይ በቀኝ በኩል ባለው ጠርዝ መንጋጋችን ጋር ጠጋርገን ዷድ የሚባለው ፊደል ይወጣል። ይሄ የሚወጣው ከምላሳችን ጫፍና ከላይኛው ጥርስ ከውስጥ በኩል መባቃለያ ነው ብለናል። እዚህ ጋራ እንድታርጉ ይመሳሰላል፣ እንድታርጉ ይቃረባል። አይቃረብም፣ አይገናኝም። ግን ብዙዎች ሰዎች ሲቀሩ ይሄና ይሄን ያስመስላሉ። ይሄ ይወፈራል፣ ይሄ አይወፍርም። መውጫቸውም ይለያያል። እና ይሄንና ይሄንን አናስመስልም ስንቀራም። እና አሁንም ደግሞ ስለ ዛለም ነግራችኋለሁ፣ ስለ ራም ተናገርን ማለት ነው። ራ ይወፍራል። ራ የሚወፍርበትና የሚቀጥንበት አለ። አሁን እዚህ ላይ ግን ይወፍራል። ራ የሚባለው እዚህ ላይ ይወፍራል። ግን ራ በቁርአን ውስጥ ስታገኙት ብዙ ኢንሻአላህ ተጅዊድ በምንማር ጊዜ እንጀምራለን። ኑራንያን አሁን ይሄን ደርሱን አወል መጀመሪያውን ደርሰን ጨርስ ብለን ነው እንጂ አንድ ቀን ኑራንያን አንድ ቀን ተጅዊድ ነው የምንከፍተው ኢንሻአላህ። አንድ ቀን ኑራንያን አንድ ቀን ተጅዊድ ወይ ሂዳያቱል ሙስተፊድ ወይም ቱህፈቱል አጥፋል የሚለውን ኪታብ የተጅዊድ ኪታብ እንጀምራለን። ይሄን የመጀመሪያውን ደርስ እንጨርሰው ብለን ነው እንጂ ራ የሚወፍርበትና የሚቀጥንበት አለ። ያንን እዛ ላይ እናብራራለን። እንደገናም ደግሞ አሊፍም እቺ አሊፍ የምትወፍርበትና የሚቀጥንበት አለ። እንደገናም ደግሞ ኑን ሳኪናና ተንዊንም ለፍዙል ጀላላም እንደዚሁም ራም ሆነው ባንድ የሚወፍሩበትና የሚቀጥኑበት አለ። ያንን ተጅዊድ በምናስተምር ሰዓት እነግራችኋለን። ኢንሻአላህ ልብ ብላችሁ ተከታተሉኝ እላለሁኝ። የዛሬው ትምህርታችን በዚህ ጨርሻለሁ። ይሄን ቻናል ላይክ ማድረግን እንደገና ወንድሞቻችን እህቶቻችን ሼር ማድረግን አትርሱ እላለሁኝ። አብራችሁ ይቆዩ እላለሁኝ። ለኔም ሞራል ይሰጣችሁኝ። ኢንሻአላህ የመጀመሪያውን ደርስ ስንጨርስ ቱህፈቱል አጥፋልን እንጀምራለን ብለያ አስቤያለሁ። የመጀመሪያው ደርስ ማለቴ ከዚህ እስከዚህ ድረስ ስንጨርስ አንድ ቀን ተጅዊድ አንድ ቀን ኑራንያን እያቀራን እንደገናም ደግሞ እንደዚህ ቁርአን አንዳንድ ቀን እየቀራን በሌላው ቂራአቶች እንለቃለን። በዚህ የዛሬውን ትምህርት በዚህ ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።